ያስቡት። አንድ ቀን ጠዋት ከእንቅልፋችሁ ስትነቁ የምትወዱትን ቀለም እንዳትለብሱ፣ የፈለጋችሁትን ምግብ እንዳትመገቡ፣ የፈለጋችሁትን ጨዋታ እንዳትጫወቱ ወይም ደግሞ ሐሳባችሁን እንኳን መናገር እንደማትችሉ ቢነገራችሁ ምን ይሰማችኋል? ዓለም ያለ ሰብአዊ መብትም እንዲህ ያለ ጨለማ ናት። ዛሬ ማንም ሊነጥቃችሁ የማይችላቸውን የሁላችንም የጋራ መብቶችን እንመረምራለን። ሰላም ውድ ተማሪዎች እንደምቆያችሁ። ይህ የተማሪ ቤት የተሰኘው ዩቲዩብ ቻናላችን ነው። በዛሬው ቪዲዮ የ8ኛ ክፍል ሲቲዝንሺፕ ምዕራፍ 5 ፓርት 1ን ይዤላችሁ ቀርብ ያለው ሂውማን ራይትስ ይሰኛል። ቪዲዮውን ላይክ በማድረግ ጀምሮ በቀጥታ ወደ ትምህርቱ አልፋለሁ። ኦኬ፣ የዛሬ ትምህርታችን እንዳልኳችሁ የሰብአዊ መብትን የተመለከተ ነው። እነዚህ ሰብአዊ መብቶች ምንድናቸው የሚሉትን ከ7ኛ ክፍል እንዲሁም ከ8ኛ ክፍል የተቀናጀ ኖት ነው እዚህ ጋር አዘጋጀውላችሁ። መሰረታዊ የሚባሉት 8ኛ ክፍል ላይ የሌሉ ነገር ግን መግባት ያለባቸው ከ7ኛ ክፍል አካትቼ ነው እዚህ ጋር ያቀረብኩላችሁ። እንግዲህ እያንዳንዱን ነጥብ በትኩረት እንድትከታተሉ ጋብዛለሁ። ኦኬ እንለፍ። ዘ ኮንሰፕት ኦፍ ሂውማን ራይትስ የሰብአዊ መብት ጽንሰ ሐሳብ ምን ይመስላል የሚለውን ነው እዚህ ጋር የምናየው። ሶ ሂውማን ራይትስ ሉክ human rights are basic or fundamental rights that belongs to every person from birth to death. እንግዲህ ሰብአዊ መብት ስንል ይሄ ሰብአዊ መብቶች መሰረታዊ ወይም ፋንዳሜንታል የምንለው መብት ነው። ቤዚክ ራይት ነው፣ መሰረታዊ መብት ነው። ስለዚህ ማንኛውም ሰው ከልደት እስከ ሞት የሚኖሩት መሰረታዊ መብቶች አጠቃላይ ሂውማን ራይት ይባላሉ። ማለት መቼ ነው የሚሰጠው? አንድ ሰው ሰው ሆኖ ከተወለደ ጊዜ ጀምሮ እስከሚሞትበት ጊዜ ድረስ ያለው መብት ነው ማለት ነው። እንግዲህ ይህ መብት ሰው በመሆኑ ብቻ ሊሰጠው የሚችል መብት ነው። እንዳትረሱ ይሄንን። so they are based on dignity, equality and respect and are protected by law for all people. እንግዲህ ይህ መብት ወይም እነዚህ መብቶች በሰብአዊ ክብር ዲግኒቲ ሚንስ ክብር፣ ሰብአዊ ክብር ማለት ነው። በሰብአዊ ክብር በእኩልነት እና በመከባበር ላይ የተመሰረቱ ሲሆኑ ለሁሉም ሰዎች በሕግ ጥበቃ ይደረግላቸዋል ማለት ነው። ለሁሉም ሰዎች እነዚህ ሰብአዊ መብቶች እንዳይገረሰሱ በሕግ ጥበቃ ይደረግላቸዋል ማለት ነው። ሶ ፈንዳሜንታል ራይትስ or human rights are also fundamental rights inherent to all human by birth. እንግዲህ ይህ ማንኛውም ሰው በመሆኑ ብቻ በተፈጥሮ የሚያገኛቸው መሰረታዊ መብቶች ናቸው ማለት ነው። እንግዲህ ይህ መብት ለማን ነው ስንል ዩኒቨርሳል ነው፣ ዓለም አቀፍ ነው። በጾታ፣ በቀለም፣ በዘር፣ በሃይማኖት፣ በእድሜ ደረጃ ወይም በሀብት ደረጃ የሚወሰን አይደለም። አንድ ሰው በመሆኑ ብቻ ሊያገኘው የሚችል መብት ነው ማለት ነው። ሰብአዊ መብት ስንል በአጭሩ ዲፊኒሽኑ ይሄን ይመስላል ማለት ነው። ወደ ሌላኛው ኮንሰፕት ስናልፍ ይሄ የ7ኛ ክፍል ላይ ያለ መሰረታዊ ሐሳብ ነው አይደለ? ስለዚህ የሰብአዊ መብት ምንድነው? መገለጫዎች። እንግዲህ የሰብአዊ መብት ባህሪያት ምን ይመስላሉ ስንል እነዚህ 4 ባህሪያቶችን 7ኛ ክፍል ላይ ተምራቸዋል። ሂውማን ራይትስ ሲነሳ እነዚህ 4 ራይቶች ግዴታ መታወስ ስላለባቸው ነው እዚህ ጋር ያስገባቸው። ሶ ሂውማን ራይትስ አር ዩኒቨርሳል። አያችሁ እንግዲህ ሰብአዊ መብት ስንል ዓለም አቀፋዊ ነው ማለት ነው። ቅድም እንዳልኳችሁ አንድ ሰው ሆኖ በመወለዱ ብቻ የሚሰጠው መብት ነው። የትም ዓለም ላይ ቢሆን ነው ይሄ ዓለም አቀፋዊ መብት ነው። ስለዚህም የመጀመሪያው ፊቸሩ ወይም የመጀመሪያው ባህሪው ሰብአዊ መብት ዓለም አቀፋዊነት ነው ማለት ነው። ሶ applicable to all people across the globe። ይሄ ጥያቄ ላይ እንዴት ይጠይቋቸዋል መሰላችሁ? ሚኒስትሪ ላይ ለምሳሌ እችኛዋን ብቻ ይነግራቸዋል። applicable to all people across the globe ይላችሁና ከአራቱ human rights ፊቸሮች የትኛው ነው ይሄንን አረፍተ ነገር የሚያሟላው ሊላችሁ ይችላል። ስለዚህ ዩኒቨርሳል በምንልበት ሰዓት ላይ ምን ማለት ነው? ዩኒቨርሳል ስንል በመላው ዓለም ለሚገኙ ሰዎች ሁሉ እኩል ተፈጻሚ የሚሆን ነው ማለት ነው። applicable to all people across the globe ሁሉም ዓለም ላይ የትኛው ቦታ ላይ ያለ ሰው ይህ ሰብአዊ መብት ይከበርለታል ማለት ነው። አንደኛው ይሄ ነው፣ የሰብአዊ መብት መገለጫ አንዱ ይሄ ነው ማለት ዩኒቨርሳል ነው። ሁለተኛው human rights are what inherent እንግዲህ ይሄ ደግሞ ምንድነው የሚለን? human rights are inherent because they are not granted by any person or authority። እንግዲህ ይሄ ደግሞ ምንድነው የሚያስገነዝበን? ይሄ ሰብአዊ መብት ኢነረንት ነው ስንል ወይም ተፈጥሯዊ ነው ማለት ነው። ኢነረንት ነው ማለት ተፈጥሯዊ ማለት ነው። ስለዚህ በማንም ግለሰብ ወይም አካል የሚሰጡ ሳይሆኑ
ከሰው ተፈጥሮ ጋር የተያያዙ ናቸው። ሰው በመሆኑ ብቻ ሊሰጠው የሚችል ነው እንጂ ይህንን መብት መንግስት ሊሰጥ የሚችል አይደለም። የስ የመኖር መብት ሰጥቻለሁ ወይም እዚህ ጋር ከዚህ በኋላ ምን ዘረዝራቸውን የሰብአዊ መብቶችን ሰጥቻለሁ ብሎ ሊሰጠኝ የሚችል አይደለም። ሰው በመሆኔ ብቻ ላገኝ የሚገባኝ መብት ነው ማለት ነው። ስለዚህ ሁለተኛው የሰብአዊ መብት መገለጫ ሁማን ራይትስ አር ኢንሄረንት ተፈጥሯዊ ነው የሚለውን ነው የሚያዘው። ያ ማለት እዚህ ጋር ምን አለን? ኖት ግራንትድ ባይ ኤኒ ፐርሰን ኦር አውቶሪቲ፣ በማንም ግለሰብ ወይም ባለስልጣን ሊሰጠኝ የሚችል መብት አይደለም። ሰው በመሆኔ ብቻ ላገኘው የሚችል መብት ነው ማለት ነው። ሶስተኛው ፊቸር ኦፍ ሁማን ራይትስ አር ኢናሊነብል። እንግዲህ ይሄ ደግሞ እያለኝ ያለው ምንድን ነው? የሰብአዊ መብት የማይወሰድ ወይም የማይገረሰስ ማለት ነው። ኢናሊነብል ስንል ያንን ነው የሚያሳየን። ሚኒንግ ዜ ካናት ቢ ሰሬንደርድ ኦር taken away except through due process of law in specific circumstances such as criminal conviction። እንግዲህ ይህ ሰብአዊ መብት በህግ ከተደነገገ ውጪ ለምሳሌ በፍርድ ቤት ጥፋተኛ ሆኖ ሲገኝ ሊታገዱ የሚችሉ መብቶች አሉ አይደለ? አንድ ሰው በፍርድ ቤት ጥፋተኛ ሲሆን እስር ያገኘዋል አይደል? ያ ማለት በእስር ቤት በሚቆይበት ሰዓት ላይ የመንቀሳቀስ መብቱ ተነፈገ ማለት ነው። በአንድ ቦታ ላይ የመወሰን ሁኔታዎች ያጋጥሙታል። ስለዚህም እንደዚህ አይነት አጋጣሚዎች ከሌሉ በስተቀር ይህ ሰብአዊ መብት ሊገረሰስ ወይም ሊነጠቅ የሚችል መብት አይደለም። ኢናሊነብል ስንል ይሄ እዚህ ጋር ምናለን ካኖት ቢ ሰሬንደርድ ኦር ቴክን አዌይ፣ ሊወሰድ ወይ ሊገረሰስ የሚችል አይደለም። ከምን በስተቀር በፍርድ ቤት ጥፋተኛ ሆነን ከተገኘን ግን አንዳንድ መብቶቻችን ሊነፈጉ ይችላል። ይሄ ሶስተኛው መገለጫ ነው ማለት ነው። ኛው የሰብአዊ መብት ባህሪ ሁማን ራይትስ አር ኢንዲቪዚብል ኤንድ ኢንተርዲፔንደንስ ይለናል። እንግዲህ የሰብአዊ መብት ምንድን ነው አለን? የማይከፋፈሉና ምን የሆኑ ናቸው? የማይነጣጠሉ ናቸው ማለት። የማይከፋፈሉም የማይነጣጠሉም ናቸው። ይህ ምንድን ነው የሚያስገነዝበን? ሁሉም መብቶች እኩል አስፈላጊና አንዱ በሌላው ላይ የተመሰረተ ነው ማለት ነው። ስለዚህ የአንዱ በሌላው ላይ የተመሰረተ ነው። ሁሉም መብቶች የሚያስፈልጉ ናቸው። የሚያስፈልጉ ናቸው ሚለውን ነው የሚያሳየን ማለት ነው። እዚህ ሁሉም መብቶች እኩል አስፈላጊና አንዱ በሌላው ላይ የተመሰረተ መሆኑን የሚያሳየን ክፍል ደግሞ ሁማን ራይትስ አር ኢንዲቪዚብል ኤንድ ኢንተርዲፔንደንስ የሚለውን የሚነግረን ነው ማለት ነው። ይሄ አራቱ የሰብአዊ መብት ፊቸሮች ስትጠይቁ እነዚህ ናቸው። እያንዳንዳችሁ ምንድን ነው የሚለውን ቤዚክ ኦር ኪ ተርሞችን መያዝ መቻል ነው እዚህ ጋር ያለባችሁ ማለት ነው። ኦኬ ዋት ኢዝ ዘ ዩዲኤችአር? ይሄ ቀጥታ ክላሲፊኬሽን ኦፍ ሁማን ራይት የሚለው ላይ ከመግባታችን በፊት ይህንን ነገር እዚሁ አጥርተን መሄድ ስላለብን ማለት ነው። ዩዲኤችአር እንግዲህ አብሪቪዬሽን ነው። ዩዲኤችአር ሲል አብሪቪዬሽን ነው። ዩ የምታመለክተን ዩኒቨርሳል ዓለም አቀፍ ማለት ነው። ዲ ዲክላሬሽን፣ ኤች ሁማን ኤንድ አር ራይትስ። ስለዚህ አንድ ላይ ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ የሚል ትርጉም ይዛል ማለት ነው። ይሄ የዓለም አቀፍ የሰብአዊ መብቶች ድንጋጌ ማለት ነው። የዓለም አቀፍ የሰብአዊ መብቶች ድንጋጌ። ይህ የዓለም አቀፍ የሰብአዊ መብቶች ድንጋጌ ሲባል ምን ማለት ነው ስንል the first international agreement outlining the fundamental rights every human should enjoy. So the first international agreement outlining the fundamental rights every human should enjoy. እንግዲህ ይህ የዓለም አቀፍ የሰብአዊ መብት ድንጋጌ ስንል የሰው ልጅ ሊያገኛቸው የሚገቡ መሰረታዊ መብቶችን የያዘ የመጀመሪያ ዓለም አቀፍ ስምምነት ነው ማለት ነው። ይሄ የሰው ልጅ የሚገባቸውን ሰብአዊ መብቶች የያዘ የመጀመሪያ ዓለም አቀፍ ድንጋጌ ነው ማለት። ይሄ ድንጋጌ እንግዲህ መቼ ነው የጸደቀው ስንል በ1948 ነው። እንግዲህ እንደምናስታውሰው ዩኤን የምንለው በ1945 ዓመተ ምህረት ነው አይደል የተመሰረተው። እንግዲህ ከመስራቾቹ አንዷ ኢትዮጵያ ናት። በ1945 ያ ማለት ከሁለተኛ ዓለም ጦርነት በኋላ ዩኤን የሚባለው ዓለም አቀፍ ተቋም ተመሰረተ። ከዛ በኋላ ሰብአዊ መብቶችን ድንጋጌ የያዘ ምን ዲክላሬሽን ወይም ድንጋጌ ደግሞ መቼ ወጣ? በ1948። እነዚህ ዓመተ ምህረቶች ድንገት ሊጠይቋችሁ ይችላሉ። ስለዚህ ይሄ 1948 ዲሴምበር 10 1948 ባይ ዘ ዩናይትድ ኔሽን በዩናይትድ ኔሽን ወይም በተባበሩ መንግስታት ድርጅት አማካኝነት ነው ይሄ 30 አንቀጽ የያዘ ሰነድ የተዘጋጀው ማለት ነው። በደንብ አስተውሉ። ይሄ ሰነድ ነው። ልክ እንደ መጽሐፍ በሉት 30 አንቀጽ ያሉ ልክ እንደኛ አገር ህገ መንግስት የዩናይትድ ኔሽን የሰብአዊ መብት ህገ መንግስት ብላችሁ ማሰብ ትችላላችሁ ማለት። እዚህ ዩኒቨርሳል ዲክላሬሽን 30 አንቀጾች አሉት ማለት ነው። ለምሳሌ
እዚህ ጋር ሳሳያ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ይሄ ማለት ነው። ይሄ ከአምኒስቲ ኢንተርናሽናል ያወጣው ነው። ግን እዚህ ጋር እነዚህ 30 አንቀጾች ማለት ነው። አርቲክል 1 አርቲክል 2 እያለ ሄዳል አለ። ስለዚህ እዚህ ውስጥ ከ1 እስከ 30 የተዘረዘሩ ሰብአዊ መብቶች አሉ። ለምሳሌ አንደኛውን ስናይ ምን ይለናል? አንቀጽ 1 ላይ ሉክ አርቲክል 1 when children are born they are free and it should be treated in the same way. They have reason and consciousness and should act towards one another in a friendly manner. Article 2 everyone can claim the following rights a different sex, different skin color እያለ ሄዳል። ያ ማለት አንቀጽ 1 እንግዲህ የሰብአዊ መብት ድንጋጌው ነው። ይሄ ህገ መንግስታችን አይደለም። ይሄ የዩዲኤችአር ነው፣ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ አርቲክሎች 30 አንቀጾቹ። ለምሳሌ አንቀጽ 1 ላይ የሚያነሳልን እኩልነት፣ ነጻነትና ወንድማማችነትን የተመለከተ ነው። አንቀጽ 2 ያለ ልዩነት መብቶችን የማግኘት መብት ነው። አንቀጽ 3 ላይ you have the right to live and live in freedom and safety ይለናል። አየ በህይወት በነጻነት እንዲሁም በደህንነት የመኖር መብት። አንቀጽ 4 ከባርነት ነጻ የመሆን መብት። አንቀጽ 5 ከስቃይና ኢሰብአዊ አያያዝ የመጠበቅ መብት እያለ እስከ አንቀጽ 30 ድረስ ይሄዳል ማለት ነው። እስከ አንቀጽ 30 ድረስ ይሄዳል። ስለዚህ ዩኒቨርሳል ዲክላሬሽን ስንት አንቀጾች አሉት ብሎ ይጠይቋቸዋል። ይሄ ከዚህ በፊትም ጠይቀዋል። ስለዚህ 30 አንቀጾች አሉ ማለት ነው። እያንዳንዱ አንቀጽ ምንን ይናገራል የሚል ጥያቄ ግን አትጠየቁም። ምክንያቱም ይህ የሰብአዊ መብት ድንጋጌ የዓለም አቀፍ የሰብአዊ መብት ድንጋጌ መጽሐፋችሁ ላይ እያንዳንዱ አርቲክሎች አልተጠቀሱም። ስለዚህ እናንተም አትጠየቁም ማለት ነው። ግን አጠቃላይ ጀነራል ኮንሰፕቱን መያዝ መቻል አለባችሁ። ምንድን ነው ስትባሉ በዩኤን ውስጥ ያለ ወይም የተባበሩት መንግስታት ድርጅት እንግዲህ ወደ 193 ሀገራት አባል ናቸው። የዚህ የተባበሩት መንግስታት የዩኤን ማለት ነው። የዩኤን አባላት አሁን ላይ ወደ 193 ሀገራት ናቸው። ከዛ ውስጥ ኢትዮጵያም አንዷ ናት። ስለዚህም ህገ መንግስታቸው ላይ ሰብአዊ መብትን የተመለከተ ድንጋጌዎችን ሲያወጡ ከዚህ ከዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ነው የሚወስዱት። ኢትዮጵያም የሰብአዊ መብትን የተመለከተ አንቀጾች ከዚህ ከሰብአዊ መብት ነው ዳይሬክት የወሰደችው ማለት ነው። ስለዚህም እነዚህ ሀገራት እዚህ ውስጥ የተዘረዘሩትን የዩኤን አባል ሀገራት የሆኑ በጠቅላላ እዚህ ውስጥ የተዘረዘሩትን የሰብአዊ መብት አያያዝን መቀበልና መተግበር ግድ ይላቸዋል ማለት ነው። ስለዚህ ይሄን በዚህ መልኩ ማየት ነው። ስንት አንቀጽ አለው? 30 አንቀጽ አለው ማለት ነው። መች ተመሰረተ ወይም መች ተደነገገ? በ1948። ይሄ አጠቃላይ ኮንሰፕቱ ዩዲኤችአር ምንድን ነው ስትባሉ በዚህ መልኩ መናገር ትችላላችሁ ማለት ነው። ኦኬ ሶ ሁለተኛው ነጥባችን ክላሲፊኬሽን ኦፍ ሂውማን ራይትስ እዚህ ጋር ነው ሰፋ ብሎ መጽሐፋችሁ ላይ የሚተነትንልን ማለት ነው። አሁን እሱን ነው የምናየው። ክላሲፋይ እንዴት ነው የምናደርገው? የሰብአዊ መብትን ክፍፍሉን ነው የምናየው ማለት ነው። ኦኬ የመጀመሪያው እንግዲህ የሰብአዊ መብት ክፍፍልን በምናይበት ሰዓት ላይ የመጀመሪያው ሲቪል ኤንድ ፖለቲካል ራይት ይለናል። የመጀመሪያው ሲቪልና የፖለቲካ መብቶች ናቸው። ይሄ የመጀመሪያው ክላሲፊኬሽን ይሄ ነው፣ ሲቪል ኤንድ ፖለቲካል ራይት። ይሄ በሌላ አባባል ዚስ አር ኦልሶ ሪፈርድ ቱ አስ ሊበርቲ ራይት ኦር ፈርስት ጀነሬሽን ራይት። በደንብ ፈተና ላይ በዚሁ ስለ ፈተና እየነገርኳችሁ መሄደው ለምንድን ነው? ፋይናሊ ጊዜው እየቀረበ ስለሆነ እንዴት ማጥናት እንደምትችሉ በደንብ እዚህ ጋር እንድታውቁ ነው። አሁን ፈተና ላይ በተደጋጋሚ ከሚወጡ ጥያቄዎች አንዱ ሌላኛው ስያሜ ይጠየቃል። አሁን ሲቪል ኤንድ ፖለቲካል ራይት ሌላ ስሙ ምንድን ነው ተብላችሁ ልትጠይቅ ትችላላችሁ። ስለዚህ ሊበርቲ ራይት ኦር ፈርስት ጀነሬሽን ራይት። ስለዚህ ሲቪል ብሎ ላይ ጠይቅ ይችላል፣ ሲቪል ኤንድ ፖለቲካል ራይት ላይል ይችላል። ለምሳሌ which one of the following is ሊበርቲ ራይት ሊል ይችላል፣ ኦር ፈርስት ጀነሬሽን ራይት ብሎ ሊጠይቃችሁ ይችላል። ስለዚህ እነዚህ ሶስቱም ተመሳሳይ ናቸው ማለት ነው። ሲቪል ኤንድ ፖለቲካል ራይት ወይም ሊበርቲ ራይት ወይም ፈርስት ጀነሬሽን ራይት ተብሎ ይታወቃል ማለት ነው ይሄ። ስለዚህ እዚህ ጋር እንግዲህ ሲቪልና ፖለቲካል ራይትስ ሌጋል ቤዚሱ ምንድን ነው? ያ ህጋዊ መሰረቱ ምንድን ነው ስንል እዚህ ጋር ህጋዊ መሰረት ለምንድን ነው እዚህ ጋር የገባው? እንግዲህ በዩዲኤችአር ስንተኛው አንቀጽ ላይ ነው? በኢትዮጵያ ህገ መንግስት ስንተኛው አንቀጽ ላይ ነው የተዘረዘረው የሚለውን በቀላሉ እዚህ ጋር እንድታዩት ነው። ሶ ሌጋል ቤዚሱ በህገ መንግስቱ ላይ በዩዲኤችአር ዲክላሬሽኑ ላይ የት ነው የሰፈረው፣ እንዲሁም በህገ መንግስታችን ላይ የት ነው የሰፈረው የሚለውን በዚህ እያያቸው እንድትሄዱ ነው። ስለዚህ ይህ ፈርስት ጀኔሬሽን ራይት ኦር ሊበርቲ ኦር ሲቪል ኤንድ ፖለቲካል ራይትስ በዩዲኤችአር አንቀጽ ከ2 እስከ 21 የተዘረዘሩት ናቸው። ምን የሚባሉት? ፈርስት ጀኔሬሽን ራይት የሚባሉት ከአንቀጽ 2 እስከ አንቀጽ 21 ድረስ ያሉት ይሄ ፈርስት ጀኔሬሽን ራይት ይባላል ማለት ነው። ቅድም እንዳልኳችሁ አንቀጽ 2 ያለ ልዩነት መብቶችን የማግኘት መብት ነው። የስ
ያለ ልዩነት ሰው በመሆኑ ብቻ የሰው ልጅ የሚያገኛቸው መብቶች እነዛን የማግኘት መብትን የሚመለከት ነው። አንቀጽ 2 በዩዲኤችአር ትርጉም መሰረት ማለት ነው። አንቀጽ 21 ደግሞ ስንመለከት የዩዲኤችአር አንቀጽ 21 የሚነግረን ምንድን ነው? አንቀጽ 21 በሀገር አስተዳደር በነፃ ምርጫ የመሳተፍ መብትን ነው። ወይም አንድ ዜጋ በነፃ ምርጫን ተሳትፎ የፈለገውን መንግስት የመምረጥ መብትን ያካትታል ማለት ነው። ስለዚህ ይሄ ሊበርቲ ያው ነፃነት ማለት አይደለ? ስለዚህ በነፃ ምርጫን የማካሄድ መብትን ይመለከታል ማለት ነው። አንቀጽ 2 እስከ አንቀጽ 21። ስለዚህ አንቀጽ 2 3 4 እያለ እስከ 21 ድረስ ያሉት በጠቅላላ ይሄ ፈርስት ጀኔሬሽን ራይት ይባላል ማለት ነው። በዩዲኤችአር ነው። በኢትዮጵያ ህገ መንግስት ደግሞ ስንመጣ አንቀጽ ከ14 እስከ 40 ድረስ ያሉት ይህንን ፈርስት ጀኔሬሽን ራይት የምንላቸው ናቸው። ከአንቀጽ 14 እስከ 40 ድረስ ያሉት ማለት ነው። ይህን ህገ መንግስት ግዴታ ሊኖራችሁ ይገባል። ባይዞ የኢትዮጵያ ህገ መንግስት ሊኖራችሁ ይገባል። ለምሳሌ ይሄ ነው ኮንስቲቱሽን ኦፍ ዘ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ከአንቀጽ 1 እስከ 106 ነው። የኢትዮጵያ ህገ መንግስት ስንት አንቀጽ አለው? 106 አንቀጾች አሉት። በስንት ምዕራፍ የተከፋፈለ ነው? በ11 ምዕራፍ የተከፋፈለ ነው። እነዚህ ቤዚክ የሆኑ ነገሮችን ማወቅ መቻል አለባችሁ። ይሄ ፕሪያምብሉ ነው። ያ ማለት መግቢያ ማለት ነው። ከዛን ወደ ታች ስትሄዱ ይሄው ቻፕተር 1 ይሄ ምዕራፍ 1 ማለት ነው። ምዕራፍ 1 እስከ ስንት አንቀጾች አሉት ውስጡ? ይሄው አንቀጽ 1 አንቀጽ 2 እያለ ይላል። አርቲክል 1 ለምሳሌ ኢትዮጵያ ህገ መንግስት ኖሜንክሌቸር ኦፍ ዘ ስቴት ነው። ይሄን ኔሚንግ ኦፍ ስቴት ማለት ኖሜንክሌቸር ማለት ኔሚንግ ነው አይደለ? የኢትዮጵያ መንግስት ስያሜ ማለት ነው። አንቀጽ 1 ስለ ኢትዮጵያ መንግስት ስያሜ ነው። የኢትዮጵያ መንግስት ስያሜ ምንድን ነው? የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ተብሎ ይጠራል አይደለ? ሁለተኛው ደግሞ ኢትዮጵያ ቴሪቶሪያል ጁሪስዲክሽን ነው። ያ ማለት የኢትዮጵያ ድንበር ከየት እስከ የት ነው የሚለውን ነው። እንደዚህ እያለ ይሄዳል። ሶስተኛው ስለ ባንዲራ ነው። አራተኛው ናሽናል አንተም ነው፣ ብሔራዊ መዝሙር። አምስተኛ ቋንቋ እያለ ይሄዳል። አሁን እኛ የፈለግነው ምንድን ነው? ከአንቀጽ ስንት ነው ያለን? ከአንቀጽ እዚህ ጋር ስንት አለን? ከአንቀጽ 14 እስከ 40። ስለዚህ 14 ምን ያሳየናል ስንል ቻፕተር ስንት ላይ ነው ያለው? ፓርት 2 ላይ ነው ያለው ማለት ነው። ስለዚህ ፓርት 2 ላይ ሄደን አንቀጽ 14ን ስናይ ሂውማን ራይት አያችሁ። ስለዚህ በኢትዮጵያ ህገ መንግስት ውስጥ ስለ ሰብአዊ መብት ከየት ነው የሚጀምረው? ከአንቀጽ 14 ይጀምራል። ይኸው አንቀጽ 14 አርቲክል 40 ምን ይላል? ራይት ቱ ላይፍ ሴኩሪቲ ኦፍ ፐርሰን ኤንድ ሊበርቲ። አያችሁ። ስለዚህ አንቀጽ 14 እነዚህን ስያሜውን ነው እዚህ ጋር የሚነግረን የመኖር ደህንነት የመጠበቅና የነጻነት መብቶችን አጠቃላይ ይነግረናል። ከዛ አንቀጽ 15 የመኖር መብት እችን ብዙ ጊዜ ጠይቀዋታል ሞዴል ላይ ወይ ሚኒስትሪ ላይ። በህይወት የመኖር መብት አንቀጽ ስንት ላይ ነው በኢትዮጵያ ህገ መንግስት ከተባለ አንቀጽ 15 ነው። ስለዚህ ከአንቀጽ 14 እስከ 40 አይደል? እስከ 41 ድረስ ነው ያለን። እስከ 40 ከአንቀጽ እስከ 40 ድረስ ነው። ያ ማለት 40 ደግሞ ምንድን ነው ስንል 40 ላሳያችሁ። የኢትዮጵያ ህገ መንግስት ውስጥ አንቀጽ 40 ምንድን ነው የሚነግረን? ኦኬ አንቀጽ 40 ይኸውና ዘ ራይት ቱ ፕሮፐርቲ። ይሄ ደግሞ ንብረት የማፍራት መብትን የሚመለከት ነው። ስለዚህ አንቀጽ 40 ራሱ በጣም ዝርዝር ሀሳቦች አሉት። ይሄ ሁሉ አንቀጽ 40ን የሚመለከት ነው። ይሄ ዘ ራይት ቱ ፕሮፐርቲ ውስጥ የሚካተቱት ናቸው። እነዚህ እስከ አንቀጽ 40 ድረስ የሰብአዊ መብቶች ናቸው ማለት ነው። ይሄን በደንብ እናንተ ህገ መንግስትን አውርዳችሁ ለምሳሌ ዩዲኤችአርንም ህገ መንግስቱንም ፕሌይ ስቶር ላይ ታገኛላችሁ። ኢትዮጵያ ኮንስቲቱሽን ብትሉ ኦር ዩዲኤችአር ብትሉ ወይም ጎግል ላይም ፒዲኤፍ ብላችሁ ዩዲኤችአር ኢትዮጵያ ኮንስቲቱሽን ብላችሁ ኢትዮጵያ ኮንስቲቱሽን ግዴታ ያስፈልጋችኋል። ምክንያቱም አንዱ የሁለት ጥያቄ የህገ መንግስት ጥያቄ ስለሚመጣ ማለት ነው። ስለዚህ ሲቪል ኤንድ ፖለቲካል ራይት ሊበርቲ ራይት ይባላል፣ ፈርስት ጄኔሬሽን ራይት ይባላል። በዩዲኤችአር ከአንቀጽ 2 እስከ 21 ነው ያለው እንዳየነው። በኢትዮጵያ ህገ መንግስት ደግሞ ከአንቀጽ 14 እስከ 40 ድረስ ነው የተጠቀሰው ማለት ነው። እዚህ ውስጥ የሚካተቱት መሰረታዊ መብቶች እነማን ናቸው? ምንድን ናቸው ስንል የምናገኛቸው እዚህ ጋር የሚነግረን አንደኛ ሉክ ዘ ራይት ቱ ላይፍ ሴኩሪቲ ኤንድ ፕራይቬሲ። ይሄንን አንቀጽ 14 ላይ ነው አይደል? አሁን በኢትዮጵያ ህገ መንግስት አንቀጽ 14 ላይ ያየነው ነው ማለት ነው። ይሄ እንግዲህ እዚህ ጋር የህይወት መብት፣ የደህንነት መብት አይደል? ሴኩሪቲ ስል ፕራይቬሲ የግል ህይወትን የማስከበር መብት፣ ፕሮቴክሽን አጌንስት ስሌቨሪ፣ ይሄ ደግሞ ከባርነት የመጠበቅ መብት፣ ባሪያ ያለመሆን መብት፣ ዲው ፕሮሰስ ኦፍ ሎ፣ እነዚህ በህግ ፊት እኩል የመሆን መብት፣ የነጻነት መብት፣ ሀሳብን እንደፈለግን የማሰብ መብት፣ ስሜታችንን የመግለጽ መብት፣ የፈለግነውን ሃይማኖት የመከተል መብት፣ የመሰብሰብ መብት፣ ንብረት የማፍራት መብት እያለ
ይሄዳል ማለት ነው። ስለዚህ ከአንቀጽ 14 እስከ 40 ድረስ ያሉትን በጠቅላላ እዚህ ውስጥ ይካተታሉ ማለት ነው። ዋና ዋና መብቶች ምንላቸው እነዚህ ነው። በህይወት የመኖር የደህንነት፣ የግል ህይወትን የመከበር መብት፣ ከባርነት የመጠበቅ የሀሳብ የነጻነት፣ የሃይማኖት የነጻነት መብት፣ እነዚህ ሁሉ ምን ውስጥ የሚካተቱ ናቸው? ሲቪል ኤንድ ፖለቲካል ራይት ውስጥ ወይም ሊበርቲ ኦር ፈርስት ጀኔሬሽን ራይትስ ይባላሉ ማለት ነው። ይሄ የመጀመሪያው ክላሲፊኬሽን ይሄ ነው። ሁለተኛው ላይ ስንመጣ ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ ነው። ይሄ ደግሞ የኢኮኖሚ ማህበራዊና ባህላዊ መብቶች ይለናል። እንግዲህ ታዲያ በህገ መንግስቱ ላይ ወይ በዩዲኤችአር ላይ ይሄ የቱጋ ነው የተቀመጠ ስንል የምናገኘው ይሄን ነው። ከዛ በፊት ግን ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ በሌላ አጠራር ምን ይባላል? ኢኳሊቲ ራይትስ ይባላል። የመጀመሪያው ምን ነበር ያልነው? ሊበርቲ ራይትስ አደለ? ይሄ ደግሞ ኢኳሊቲ ራይትስ የእኩልነት መብት ወይም ሰከንድ ጀነሬሽን ራይት ማለት ነው። ሰከንድ ጀነሬሽን ራይት እዚህ ሌጋል ቤዚሱን ስናየው አርቲክል 22 አፕቱ 27 ኦፍ ዘ ዩዲኤችአር እንግዲህ አንቀጽ ከ2 እስከ አንቀጽ 21 ድረስ ምን ነበረ? ፈርስት ጀነሬሽን ራይት ብለን ነበር ያየ ነው። ስለዚህ ይሄ ደግሞ የሚጀምረው ሰከንድ ጀነሬሽን ራይት ከአንቀጽ 22 ይጀምራል ማለት ነው። አንቀጽ 22 ምንድን ነው የሚለውን እንየው። አንቀጽ 22 ስለምንድን ነው የሚያወራው? የማህበራዊ ዋስትና የማግኘት መብት ነው። መብት እሺ፣ እሷን ላሳያችሁ። አንቀጽ 22 ዩዲኤችአር ላይ ይኸውና፣ አንቀጽ 22 ማለት ይሄ ነው። ሉክ እዚህ ጋር አንቀጽ 22 ላይ ምን ይላል? ዘ ሶሳይቲ ኢን ዊች you live should help you develop and to make the most of all the advantage, culture, work, social welfare that are offered to you and to all the men and women in your country. እንግዲህ ይህ ማንኛውም ሴትም ሆነ ወንድ ሴትም ሆነ ወንድ የማህበራዊ ዋስትናን የማግኘት መብትን ነው ሲጠቃለል ይሄንን ነው የሚነግረን ማለት ነው። አንቀጽ 22 ይህንን ይነግረናል በዩዲኤችአር ላይ። ስለዚህ ሰከንድ ጀኔሬሽን ራይት የሚጀምረው ከ22 እስከ 27 ነው ማለት ነው። 27 ደግሞ የሚለን ምንድን ነው? እዚህ ጋር እንደምታዩት 27 ዩ ሃቭ ዘ ራይት ቱ ሼር ኢን ዩር ኮሚኒቲስ አርትስ ኤንድ ሳይንስ ኤንድ ኢን ኤኒ ጉድ ዘ ዱ you works as an artist, a writer or a scientist should be protected and you should be able to benefit from them. እንግዲህ ይሄ አንቀጽ 27 ይሄ በባህላዊና ሳይንሳዊ ህይወት የመሳተፍ መብት ነው። ያ ማለት ጻፊ ልትሆን ይችላል፣ ደራሲ ልትሆን ይችላል፣ ሙዚሻን ልትሆን ይችላል። እነዚህ ሁሉ የፈጠራ ስራዎች የተጠበቁ ናቸው ማለት ነው። የፈጠራ መብት የተከበረ ነው ማለት ነው። የአርት ስራዎች ወይም የሳይንስ ስራዎች ብዙ ጊዜ ሰዎች የፈጠሩትን ስራ ሌሎች ሰዎች ይወስዳሉ አይደል? ያ ፕላጃሪዝም ነው፣ ሌብነት ነው፣ የሰውን ስራ መውሰድ ማለት። ስለዚህ ይህንን እነዚህ የፈጠራ ስራዎች የመጠበቅ መብትን የሚያካትት ነው። ስለዚህ እነዚህ ነገሮች በዩዲኤችአር ላይ አንቀጽ 22 እስከ 27 ውስጥ ነው የተካተቱት ማለት ነው። አንቀጽ 22 እስከ 27 ማለት ነው ዩዲኤችአር። በኢትዮጵያ ህገ መንግስት ደግሞ አንቀጽ 41 እና አንቀጽ 42 ላይ ነው ይሄ ሰፍሮ የሚገኘው። ማን? ሰከንድ ጀነሬሽን ራይትስ ኦር ኢኳሊቲ ራይትስ የእኩልነት መብት ማለት ነው። እችንም ላሳያችሁ። አንቀጽ 41 ይኸው አንቀጽ 41 እዚህ ጋር ምን ይላል? ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ። አያችሁ ቃል በቃል እዛ ጋር ያለው የሁለተኛው መደብ ይሄ ክላሲፊኬሽን ኦፍ ሂውማን ራይትስ ስናይ ሁለተኛው ይሄ ነው። ሶሻል ኢኮኖሚክ ኤንድ ካልቸራል ራይትስ ኦር ምን አይነት ራይትስ? ኢኳሊቲ ራይትስ ኦር ሰከንድ ጀነሬሽን ራይትስ። ስለዚህ በኢትዮጵያ ህገ መንግስት አንቀጽ 41 ላይ ያለው ነው ማለት ነው። አንዷን ብቻ ላንብብላችሁ። ኤቭሪ ኢትዮጵያ ሃዝ ዘ ራይት ቱ ኢንጌጅ ፍሪሊ ኢን ኢኮኖሚክ አክቲቪቲስ ኤንድ ቱ ፐርሲው ኤ ሊቭሊሁድ ኦፍ ሂዝ ቾይስ ኤኒዌር ዊዝን ዘ ናሽናል ቴሪቶሪ። እንግዲህ ማንኛውም በኢትዮጵያ ውስጥ የሚኖር ዜጋ በፈለገው ስራ ላይ ተሰማርቶ ቤትም ቦታ ተንቀሳቅሶ የመስራት መብት አለው ነው የሚለው። መብት አለው ይለናል። ይሄ አንቀጽ 41 እቺ ብቻ አይደለችም፣ ሰፋ ያለ ሀሳብ ነው። ስለዚህ አንቀጽ 41 እና 42 ብሎ ነው የለ 42ም ይሄው ራይትስ ኦፍ ሌበር ይሄ ብዙ እዚህ ጋር የሚዘረዘሩ ነገሮች አሉ። እንግዲህ አንድ ሰው በፋብሪካ ላይ በሚሰራበት ሰዓት ላይ ገበሬ ሲሆን የተለያዩ ነገሮች ሲሆን ትክክለኛ ለሰራው ነገር ክፍያ ያስፈልገዋል። አካሉን የመጠበቅ ጉዳት ቢደርስበት ምን መሆን አለበት፣ ካሳ እንዴት ይሆናል እያለ ሁሉን ነገሮች ይዘረዝርልናል ማለት ነው። አንቀጽ 42 ማለት ይሄ ሰከንድ ጀነሬሽን ራይትስ አንቀጽ 41 እና 42 ሁለት አንቀጾች ብቻ ናቸው በሰከንድ ጀነሬሽን ራይትስ ኦር ኢኳሊቲ ራይትስ ላይ ያሉት ማለት ነው። አንቀጽ 41 አንቀጽ 42 እዚህ ጋር ደግሞ ከ22 እስከ 27 እንዳትረሱ እነዚህ።
ኦኬ ኮር ራይትስ እንግዲህ በሰከንድ ጀኔሬሽን ራይት ውስጥ የሚካተቱ መሰረታዊ መብቶች ምንድን ናቸው ስንል የምናገኛቸው እነዚህን ነው። ራይት ቱ ወርክ ኤንድ ሶሻል ሴኪሪቲ፣ የመስራት መብት አያችሁ፣ ማህበራዊ ደህንነት የማግኘት መብት፣ ፕሮቴክሽን አጌንስት አንኤምፕሎይመንት ኤንድ ኤክስፕሎቴሽን አያችሁ። ይህም እንግዲህ ስራ የማግኘት መብትንም እዚህ ውስጥ የሚካተት ነው ማለት ነው። ሁለተኛው የመብት እንግዲህ የመስራት መብት አለ፣ የትምህርት መብት አለ። ይኸው እዚህ ጋር የሚነግረን እነሱ ነው። ራይት ቱ ኤዱኬሽን ኤንድ ሄልዝ ሰርቪስ፣ ራይት ቱ ጉድ ስታንዳርድ ኦፍ ሊቪንግ፣ እነዚህ ሁሉ አሉ። ያ ማለት የመስራት መብት አለ፣ የትምህርት መብት አለ፣ የጤና አለ፣ የማህበራዊ ዋስትና መብቶች አሉ። እነዚህ ሁሉ የሚካተቱት ከኢኮኖሚክ ሶሻል ኤንድ ካልቸራል ራይት ውስጥ ነው፣ ወይም ኢኳሊቲ ራይትስ ኦር ሰከንድ ጀኔሬሽን ራይትስ ማለት ነው። ሁለተኛው ራይትስ ይሄ ነው። በደንብ አስተውሉ። የምታስተውሉት እና በደንብ ለመያዝ የምትሞክሩት ምንድን ነው? ይሄ ስያሜዎቹን አንድ፣ ሁለተኛ አርቲክሎቹ ሊጠይቋችሁ ይችላሉ። ዩዲኤችአር አርቲክሎች እንዲሁም እንደ ኤግዛምፕል አንዱን ዊች አር ዘ ፎሎዊንግ ሰከንድ ጀነሬሽን ራይት ኦር ሳምቲንግ ብለው ሊጠይቋችሁ ይችላሉ። ይሄን በዚህ መልኩ እናጠቃልላለን ማለት ነው። እንግዲህ እዚሁ ሶሻል ኢኮኖሚክ ካልቸራል ራይት ውስጥ የሚካተተው ሌላው ኮንሱመር ፕሮቴክሽን ራይትስ አለ። ይሄ እዚሁ ሰከንድ ጀነሬሽን ራይት ውስጥ የሚገባ ነው ማለት ነው። ይሄ የሸማቾች ጥበቃ መብት ማለት ነው። የሸማቾች ጥበቃ መብት እንግዲህ ሸማቾች ሲባል ገዢ ማለት ነው አይደለ? ስለዚህ የገዢ ነጋዴ አለ። ስለዚህ ከነጋዴው ላይ ደግሞ የሚገዛው አለ። ስለዚህ እዚህ ጋር ምን አይነት መብት ነው ታዲያ ሸማቾች ያላቸው መብት ስንል ሉክ ፐርፐዙ ምንድን ነው? የዚህ የኮንሱመር ፕሮቴክሽን ራይት ዋና ዓላማው ፕሮቴክትስ ባየርስ ፍሮም አንኢቲካል ቢዝነስ ፕራክቲስስ ኤንድ ኢንሹርስ ስፒዲ ኮምፕላያንስ ሪዞሉሽን። አያችሁ እንግዲህ ይህ የተጠቃሚዎች ወይም የሸማቾች ጥበቃ መብት በዋናነት ማንን ነው? ገዢዎችን የሚመለከት ነው፣ እኛ ሸማቾችን የሚመለከት። ስለዚህ ሸማቾች ወይም ተጠቃሚዎች ካልተገቡ የንግድ አሰራሮች መጠበቅና ቅሬታዎችን በፍጥነት እንዲፈቱ ለማድረግ ነው ይሄ ሕግ የወጣው ማለት ነው። ቅሬታዎች ካሉ በፍጥነት እነዛን ቅሬታዎች ለሶሉሽን ለመፍጠር መፍትሄ ለመስጠት ማለት ነው። እንዲሁም መብቶቻችንን እንድናቅ አንድ ሱቅ ሄጄ አንድ ሱፐር ማርኬት ሊሆን ይችላል ወይም አንድ ቡቲክ ሊሆን ይችላል። ሄጄ እቃ ስመርጥ አንዳንድ ነጋዴዎች አንኢቲካል የሆኑ ነጋዴዎች አሉ አይደለ? ሰዎችን አንቋሸው ባለባበስ ሜዥር አድርገው ወይ በምናምን ትክክለኛ ምላሽ ካለመስጠት፣ እነዚህ ሁሉ ነገሮች አንኢቲካል ነው፣ ትክክለኛ አይደለም፣ በህግ ሊያስጠይቁ የሚችሉ ናቸው ማለት ነው። ስለዚህ መሰረታዊ መብቶቻችን ምንድን ናቸው ስንል የምናገኘው አንደኛ ይሄ ነው። ኢሴንሻል ራይትስ እዚህ ውስጥ የሚካተቱት ኮንሱመር ፕሮቴክሽን ራይት ውስጥ ያለው አንደኛው ሴፍቲ ነው፣ ደህንነት ማለት ነው። ስለዚህ ምን አለን? ፕሮቴክሽን አጌንስት ሃዛርደስ ጉድስ፣ እንግዲህ ከአደገኛ ምርቶች መጠበቅ። አደገኛ ምርቶች አንዳንዴ አታለውን ሊሆን ይችላል፣ በሚያስተዋውቁበት ሳለ ትክክለኛ ያልሆነ የአቀራረብ ወይን ተጠቅመው ሰዎችን ሊያታልሉ ይችላሉ። ሰዎችን ላልተገቡ ወጪ ሊዳረጉ ይችላሉ። ጎጂ ነገሮች ሊሸጡ ይችላሉ። ኤክስፓየርድ ያደረገ ነገር ሊሆን ይችላል። አያችሁ፣ ምርቱ በትክክል ከምን እንደተሰራ ያልተገለጸበት ምርት ለገበያ አቅርቦ ሊሆን ይችላል። ይሄ ሁሉ ወንጀል ነው። ስለዚህ የመጀመሪያው መብት ደህንነቴ መጠበቅ መቻል አለበት ማለት ነው። ስለዚህ የመጀመሪያው ይሄ ነው፣ ደህንነት ማለት ነው። ሁለተኛው ኢንፎርሜሽን ነው። ኢንፎርሜሽን ነው። ባንገዛ እንኳን ስለዛ ዕቃ መረጃ የማግኘት መብት አለኝ። ይሄ መብቴ ነው። ሻጩ ደግሞ የመናገር ግዴታ ነው ያለበት። ላልገዛው እንኳን እችላለሁ ማለት ነው። ስለዚህ አክሰስ ቱ አኪዩሬት ፋክትስ ፎር ኢንፎርምድ ቾይስስ፣ ይሄ ደግሞ መረጃ ማግኘት፣ ያ ማለት ትክክለኛ መረጃን የማግኘት መብት አለኝ። ሻጩ የመስጠት መብት ግዴታ አለበት ማለት ነው። እኔ ደግሞ የማግኘት መብት አለኝ። ይሄ ዕቃ ከምን ነው የተሰራው? ማቴሪያሉ ምንድን ነው? ከየት የመጣ ነው? የሚሉትን ጥያቄዎች መጠየቅ መብት አለኝ። ሴፍቲ ኢንፎርሜሽን። ሶስተኛ ቾይዝ ነው፣ መምረጥ። አክሰስ ቱ ቫራይቲ ኦፍ ፕሮዳክትስ አት ፌር ፕራይስስ። ይሄ ብዙ ነጋዴዎችን የሚያበሳጨው አንዱ ነው። እስቲ ያንን አሳየኝ፣ ይህንን አሳየኝ እንላለን አይደለ? መብታችን ነው ባይዞ። ስለዚህ እኔ ነኝ ኪሴን የማውቀው፣ ስለዚህ የምገዛውን እኔ ነኝ የማውቀው። ስለዚህ ካልተስማማኝ ሌላ አማራጭ ያለው ምቾት ማይሰጠኝ ከሆነ ትክክለኛ ነው ብዬ ካላመንኩበት መቀየር መብቴ ነው። ይሄም ቾይስ የሸማቾች መብት ነው ማለት ነው። አክሰስ ቱ ቫራይቲ ኦፍ ፕሮዳክት አት ፌር ፕራይስ፣ የተለያዩ ምርቶችን በተመጣጣኝ ዋጋ የማግኘት መብት አለኝ። አይቼ ሳልገዛ የመሄድ መብት አለኝ። አልገዛም፣ አልተመቸኝም፣ መብቴ ነው። ይሄም መብት ነው ማለት ነው። ሌላው ሬድረስ፣ ይሄኛው እንግዲህ ካሳ የመጠየቅ ማለት ነው። ምንድነው ካሳ የመጠየቅ? ራይትስ ቱ ሲክ ኮምፐንሴሽን ፎር ፎልቲ ኦር ጉድ ሰርቪስ። እንግዲህ
ትክክለኛ ላልሆኑ ለተበላሹ እቃዎች ወይም አገልግሎቶች ካሳ የመጠየቅ መብት አለኝ ማለት ነው። የስ የተሳሳተ እቃ ከሆነ አጭበርብሮኝ ከሆነ የሸጠልኝ እንደ ተጭበረበርኩ ሲገባኝና ትክክል እንዳልሆነ ሳቅ የጊዜ ገደብ አለው። በዛ የቀን ገደብ ውስጥ ሄጄ ያንን ነገር የመክሰስና አንድ ጊዜን አባክኛለሁ፣ ተጉላልቻለሁ፣ ስለዚህ የሞራል ካሳ ያስፈልገኛል ብዬ መጠየቅ እችላለሁ። ስለዚህ ካሳ የመጠየቅ መብት አለን ማለት ነው። ትክክለኛ ያልሆነ ሰርቪስና ጉድስ ከገዛን ማለት ነው። ይሄም ሌላኛው ነው። የመጨረሻው ሪስፔክት ነው። ሸማች ሁሌም ሊከበር ይገባል። ቢኮዝ ነጋዴ የሚኖረው ሸማች ሲኖር ብቻ ነው እንጂ ሸማች ከሌለ ያንን ምርት ምንም አያደርገውም። therefore the right to have consumer interests heard and valued ይሄ የሁልጊዜም የሸማቾች ምን ፍላጎት እና የእነሱ ምርጫዎች መከበርና መጠበቅ መቻል አለባቸው። እነዚህ ሁሉ በኮንሱመር ፕሮቴክሽን ውስጥ የሚገቡ ናቸው። ይሄን ለግንዛቤም ለጠቅላላ እውቀትም እንዲሁም መብታችሁ ስለሆነ ማወቅ መቻል አለባችሁ ማለት ነው። ሶስተኛው ክላሲፊኬሽን ሶሊዳሪቲ ራይትስ የምንለው ነው። ሶሊዳሪቲ ራይትስ ይሄ ደግሞ የትብብር መብቶች ማለት ነው። ወንድማማችነት ወይም ትብብር መብት ተብሎ ይባላል። ይሄ ደግሞ ሶስተኛው ክላሲፊኬሽን ነው። ምን ይባላል በሌላ አማርኛ? ፍራተርኒቲ ራይትስ ኦር ሰርድ ጀነሬሽን ራይትስ ይባላል ማለት ነው። ፍራተርኒቲ ኦር ሰርድ ጀነሬሽን ራይት እዚህ ውስጥ ደግሞ በአንቀጽ በዩዲኤችአር አንቀጽ ስንት ላይ ነው የተቀመጠው? አንቀጽ 28 ላይ ማለት ነው። አንቀጽ 28 ላይ አንቀጽ 28 አንድ አንቀጽ ስለሆነች እሷ ምን ትላለች የሚለውን እንየት እስቲ። አንቀጽ 28 ዩዲኤችአር ይሄውና ምን ይለናል? to make sure that your rights will be respected there must be an order that can protect them. These orders should be local and worldwide አለ አንቀጽ 28 ማለት ነው። ይህንን እያለኛሉ እንግዲህ አንቀጽ 28 ምን እያለኝ ነው ስንል አንቀጽ 28 ላይ ሰብአዊ መብቶች የሚከበሩበት ማህበራዊና ዓለም አቀፋዊ ስርዓትን የመጠበቅ መብት ማለት ነው። ይሄ አጠቃላይ ይሄንን የሚያሳይ ነው። ስለዚህ ይሄ ሶሊዳሪቲ ኦር ሰርድ ጀነሬሽን ራይት ምንለው እሱን ነው ማለት ነው። ሰርድ ጀነሬሽን ራይት በዩዲኤችአር ላይ አንቀጽ 28 አንድ አንቀጽ ያላት ብቸኛዋ ሶሊዳሪቲ ራይት ነው ማለት ነው በዩዲኤችአር ላይ። በኢትዮጵያ ላይ ኤክስፕሊሲትሊ ስቴትድ ኢን አርቲክል 43 ኤንድ 44 አንቀጽ 43 እና 44 አስተውሉ። አጠቃላይ ሂውማን ራይትስ ተዘርዝሮ የሚገኘው በኢትዮጵያ ህገ መንግስት ከአንቀጽ 14 እስከ 44 ድረስ ነው። በቃ እዚህ ውስጥ ነው ሰብአዊ መብት የምንለው ማለት ነው። ስለዚህ የመጨረሻው ይሄ ነው ማለት ነው። ሶሊዳሪቲ ራይት አንቀጽ 43 እና 44 ላይ ነው የተዘረዘረው ማለት ነው። ስለዚህም በኢፌዴሪ ኮንስቲትዩሽን ላይ አንቀጽ 43 አንቀጽ 44 ማለት ነው። ኦኬ ኮር አይዲያው እዚህ ውስጥ ምንድን ነው ያለው? በሶሊዳሪቲ ራይት ላይ ስንል ራይት ዛት ሪኳየር ኮሌክቲቭ ኢፈርት አየው የጋራ ጥረት የሚፈልጉ መብቶች ናቸው እዚህ ውስጥ የተዘረዘሩት። ምክንያቱም ምን ብለናል? ሶሊዳሪቲ ራይት የትብብር ነው ብለናል አይደለ? የወንድማማችነት መብቶች ናቸው። ትብብር ከተባለ ደግሞ ሁለትና ከዛ በላይ የሆኑ ሰዎች ግዴታ መተባበር መቻል አለባቸው። ስለዚህ እዚህ ውስጥ ኮሌክቲቭ ኢፈርት ይጠይቃል፣ ሶሊዳሪቲ ይጠይቃል፣ ወንድማማችነት ትብብር ይጠይቃል። ቢትዊን ኢንዲቪዥዋልስ በግለሰቦች መካከል፣ በመንግስታት መካከል እንዲሁም በዓለም አቀፍ ኮሚኒቲው መካከል ወንድማማችነት፣ ህብረት፣ ስምምነት የሚጠይቁ መብቶች ናቸው ማለት ነው። ሶሊዳሪቲ ራይትስ ኦር ፍራተርኒቲ ራይትስ ኦር ሰርድ ጀነሬሽን ራይትስ ይሄ ሶስተኛው ምድብ ነው ማለት ነው። ኦኬ እንግዲህ መሰረታዊ የሚባሉት የትብብር መብቶች ምንድን ናቸው ስንል እዚህ ጋር የተዘረዘሩትን እናገኛለን። የመጀመሪያው ዘ ራይት ቱ ፓወር ኢምፓወርመንት ኦፍ ዘ ፒፕል ዊዝን ዘ ሶሻል ሲስተም አለ። እንግዲህ የስልጣን ባለቤትነት መብት የስልጣን ባለቤትነት መብት እዚህ ሶሊዳሪቲ ራይት ውስጥ ነው የሚገባው እንዳትረሱ። ዘ ራይት ቱ ፓወር የስልጣን ባለቤትነት መብት እንግዲህ ምንድን ነው እዚህ ጋር እያለን ያለው በህብረተሰቡ ማህበራዊ ስርዓት ውስጥ ህዝብን ማብቃትና የስልጣን ባለቤት ማድረግ ማለት ነው። እዚህ ወጣቶችን ማብቃት፣ ወደ ስልጣን እንዲመጡ፣ ወደ ፖለቲካው እንዲመጡ፣ ሀገር እንዲመሩ የማድረግ መብት እንጂ የቤተሰብ ወንበር ነው ተብሎ የሚያዝ ነገር የለም። እኔ ብቻ የሚባል ነገር የለም ማለት የትብብር ስለሆነ የወንድማማችነት ስለሆነ ሌላውም ያንን ቦታ እንዲይዝ የማድረግ መብት ማለት ነው። ዘ ራይት ቱ ፓወር ሶሊዳሪቲ ራይት ውስጥ የሚገባው። ሁለተኛው ዘ ራይት ቱ ጀስት ዲስትሪቢሽን ኦፍ ዌልዝ ይሄ ፍትሐዊ የሀብት ክፍፍልን የሚመለከት ነው። ኢንሹሪንግ ኢኮኖሚክ ሪሶርስ አር ሼርድ ፌርሊ ይሄ ደግሞ የሀገር ኢኮኖሚ ሀብቶች ለሁሉም ዜጎች በእኩልነትና በፍትሐዊነት እንዲከፋፈሉ ማረጋገጥ። ምክንያቱም በአንድ ሀገር ውስጥ ያሉ ዜጎች አንዱ የእንጀራ ልጅ
አንዱ ትክክለኛ ልጅ የሚባል የለም። ሁሉም እኩል ናቸው። ማንም የበላይ ማንም በታች የለም። ስለዚህ በእኩልነት የሀገሪቷን ሀብት የመጠቀም መብት፣ ይህም ሰብአዊ መብቴ ነው ማለት ነው። ዘ ሰርድ ጀነሬሽን ራይት ብለን የምንለው ነው። ኦር ሶሊዳሪቲ ራይት ውስጥ የሚገባው ሌላው ይሄ ነው ማለት ነው። ዘ ራይት ኦር ፌር ዲስትሪቢሽን ኦፍ ዌልዝ። ሶስተኛው ዘ ራይት ቱ ኢኮኖሚክ ኤንድ ሶሻል ዴቨሎፕመንት። ይሄ ደግሞ የኢኮኖሚ ማህበራዊ ልማት መብት ማለት ነው። ይሄ ኮሌክቲቭ ፕሮግረስ ኦፍ ሶሳይቲ። ይሄ አጠቃላይ የማህበረሰቡ የጋራ እድገትና ብልጽግና ማረጋገጥ። አንድ ማህበረሰብ አድጎ ሌላው ማህበረሰብ የሚደህይበት እንደዚህ አይነት ስርዓት መኖር የለበትም። ስለዚህ በአንድ ሀገር ውስጥ ሁሉም ኮሌክቲቭ ፕሮግረስ ኦፍ ሶሳይቲ አለ። አያችሁ። ስለዚህ ይሄ በአጠቃላይ የማህበረሰቡን የጋራ እድገትና ብልጽግናን ማረጋገጥ መቻል አለበት ማለት ነው። ሶስተኛው ኪ ሶሊዳሪቲ ራይትስ ምንለው ይሄ ነው። ሌላው እዚሁ ላይ ተያያዥ ጉዳይ አራተኛው ዘ ራይት ቱ ክሊን ኤንድ ሄልዚ ኢንቫይሮንመንት። ይሄ በንጹህና ጤናማ አካባቢ የመኖር መብት። በንጹህና ጤናማ አካባቢ የመኖር መብትም ይሄ የዓለም አቀፍ መብት ነው ማለት ነው። ፕሮቴክሽን ፎር ከረንት ኤንድ ፊውቸር ጀነሬሽን። ይሄ ደግሞ ለአሁኑና ለመጪው ትውልድም ማሰብን የሚመለከት ነው ማለት ነው። እንግዲህ የአሁኑን ሆነ የመጪውን ትውልድ ደህንነት ለመጠበቅ በአካባቢ ጥበቃ ላይ ትኩረት መደረግ መቻል አለበት። አካባቢ ንጹህ መሆን አለበት። አያችሁ፣ በንጹህ አካባቢ ልጆች ማደግና መኖር አለባቸው። ይሄም ሶሊዳሪቲ ራይት ውስጥ የሚካተት ነው ማለት ነው። አምስተኛው ዘ ራይት ቱ ፓርቲሲፔት ኢን ዴቨሎፕመንት። እንግዲህ ይሄ ደግሞ በልማት ሂደት የመሳተፍ መብት ነው። በልማት ውስጥ መሳተፍ መብት ነው። ስለዚህ ልማት በሚኖርበት ሰዓት ላይ በዛ ውስጥ መሳተፍ፣ አክቲቭ ኢንቮልቭመንት ኢን ዘ ፕሮሰስ ኦፍ ናሽናል ግሮዝ፣ በሀገር እድገት ላይ ሀገርን የሚያሳድግ ነገር ላይ ሀገርን የሚያለማ ነገር ላይ የመሳተፍ መብት አለኝ ማለት ነው። ይሄ አምስተኛው የሶሊዳሪቲ ራይት ምሳሌ ኮር ራይቶች እነዚህ ናቸው። የመጨረሻው ዘ ራይት ቱ ፒስ። ይሄ ሰላም የመሆን ወይም ሰላምን የማግኘት መብት ነው። ዘ ኢንታይትልመንት ቱ ሊቭ ኢን ኤ ሲኪዩር ኤንድ ፒስፉል ኢንተርናሽናል ሲስተም። እንግዲህ ይሄ ሰላምና ደህንነቱ የተጠበቀ ዓለም አቀፍ ስርዓት ውስጥ የመኖር መብት አለኝ ማለት ነው። እነዚህ አጠቃላይ የትብብር መብት ወይም የወንድማማችነት መብት ብለን የምንላቸው ናቸው። ይህ ምን ይባላል? ሶሊዳሪቲ ራይትስ ኦር ፍራተርኒቲ ኦር ሰርድ ጀነሬሽን ራይት ይባላሉ ማለት ነው። ዩዲኤችአር ላይ ስንት ላይ ተጠቀሰ፣ እንዲሁም በኢትዮጵያ ኮንስቲቱሽን ስንት ላይ ተጠቀሰ የሚለውን በደንብ ማወቅ አለባችሁ ማለት ነው። እቺ ሰንጠረዥ ኮንሰፕቷን እንድታስይዛችሁ ብዬ ነው እዚህ ጋር ያስገባሁት። ካታጎሪው ይኸው ፈርስት ጀነሬሽን ራይት፣ ሰከንድ ኤንድ ሰርድ ወይም ሲቪል ኤንድ ፖለቲካል፣ ኢኮኖሚክ ኤንድ ሶሻል እንዲሁም ካልቸራል። ሶሊዳሪቲ ራይት ደግሞ እዚህ ጋር አሉ ማለት ነው። አሁን ጀነሬሽኑ ስናየው ይኸው ሲቪል ኤንድ ፖለቲካል ራይት ጀነሬሽኑ ፈርስት ጀነሬሽን ራይት ይባላል። ሲቪል ኤንድ ፖለቲካል ዋናው ፎከሱ ምን ላይ ነው ስንል ሊበርቲ ነጻነት ላይ ማለት ነው። ነጻነት ላይ ነው ዋናው ትኩረቱ። ሰው ልጅ ነጻ ሆኖ የተፈጠረ ፍጡር ነው። ስለዚህ ሊበርቲ ላይ ነው። ግን ኪ ኤግዛምፕሎች ደግሞ ምሳሌዎች እዚህ ውስጥ የሚገቡት እነማን ናቸው ስንል የመኖር ደህንነት የመጠበቅ ፍሪ ስፒች፣ ሪሊጅን፣ ፍሪደም ኦፍ ኤክስፕሬሽን፣ እነዚህ ሁሉ ነገሮች እዚህ ውስጥ ይገባሉ። ሀሳብን በነጻነት መግለጽ፣ የፈለግነውን ሃይማኖት የመከተል፣ በህይወት የመኖር፣ ደህንነት የመጠበቅ እየተባለ ይሄዳል ማለት ነው። እዚህ ውስጥ ይገባሉ። እነዚህን ነገሮች ስናቅ መብቶቻችንና ግዴታዎቻችንም እየተወጣ እንሄዳለን ማለት ነው። ሁለተኛው ኢኮኖሚክ ራይትስ ኦር ኢኮኖሚክ ኤንድ ሶሻል እንዲሁም ካልቸራል ራይት ደግሞ ሰከንድ ጀነሬሽን ራይት ነው ብለናል። በመሰረታዊነት ኢኳሊቲ፣ ምክንያቱም ብሎናል ኢኳሊቲ ራይት ብሎናል አይደለ? እዚህ ጋር ፎከስ ያለውን ሊበርቲ ይባላል፣ ሲቪል ኤንድ ፖለቲካል ራይት አይደል? ስለዚህ ኢኳሊቲ ነው ይሄ ደግሞ ማለት ነው። እዚህ ውስጥ ምን አሉ? እኩልነት ስንል በእኩል ትምህርት የማግኘት፣ በእኩል ጤና አገልግሎት የማግኘት፣ በእኩል ስራ የማግኘት፣ እነዚህ ነገሮች ሁሉ እዚህ ውስጥ ይገባሉ ማለት ነው። ሶሊዳሪቲ ራይት፣ ሰርድ ጀነሬሽን ራይት ኦር ፍራተርኒቲ ወንድማማችነት ወይም የህብረት የሚባሉት ደግሞ ሰላም የማግኘት፣ አካባቢ የመጠበቅ፣ ሀብት የማብራት፣ ሀብትን የማስተዳደር፣ ሀብትን የማከፋፈል መብቶች ሁሉ እዚህ ውስጥ ይገባሉ ማለት ነው። ኦኬ፣ በፓርት ዋን ለዛሬ ያዘጋጀሁላችሁ ይሄን ይመስላል። እንግዲህ በቀጣይ በሌላ ቪዲዮ እስክመጣ ላይክ አላረጋችሁ ላይክ አድርጉ፣ ሰብስክራይብ እንዲሁም ሼር በማድረግ ተባበሩን። በቀጣይ እስከምንገናኝ መልካም ቆይታ